እንደምታዩት እንግዲህ ቤቱ ሙሉ በሙሉ በሚባል ማጥባሁ ተቃጥሏል። የቀረው ብረት የሆኑ ነገሮች ብቻ ናቸው። የሀገሬ ልጆች እና ባካችሁን ጥንቃቄ እናድርግ። በዚህ አጋጣሚ ዛሬ ልንገራችሁ፣ ወላሂ ብዙዎቻችን ቀለል አድርገን የምናየው ከጋዝ በተጨማሪ ለቃጠሎ የሚዳርገንን ነገር ልንገራችሁ። እኔም ደርሶብኝ ያውቃል። እንዲሁም ደግሞ ከ2 ወር በፊት መዳሜ አቡዳቢ ሂዳ ለ2 ቀን ያክል ከእናቷ ቤት ነበርኩና ምን እንደተፈጠረ ልንገራችሁ። በሌላ ጊዜ በነገራችን ላይ ከሄድኩ ካልተቀየረ አሳያችኋለሁ ቀርጬ ማለት ነው። በሰዓቱ ለምን አልቀረጽሽ የምትሉኝ ትችላላችሁ። እንኳን መቀረጽ ምንም ነገር ትዝ አላለኝ፣ ምክንያቱም ደንግጫለሁና ማለት ነው። ምን እንደተፈጠረ ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ውድ ቤተሰቦች፣ የሀገሬ ልጆች፣ አረብ ቤት ውስጥ ስንሰራ ከጋዝ ፍንዳታ በተጨማሪ ለቃጠሎ የሚዳርገን ነገር ልንገራችሁ። በእርግጠኝነት ብዙ እህቶች ይሄ ነገር ደርሶባችሁ ይሆናል። እስኪ ደርሶባችሁ የሚያውቁ እህቶች ካላችሁ ኮመንት አስቀምጡ። በተለይ አዲስ ለመጡ እህቶቻችን ስለሚጠቅማቸው ማለት ነው፣ ለጥንቃቄ። እሱም ምንድነው መሰላችሁ? ከእናቷ ቤት ሂጄ እኔ ምሳ ሰሪ ተብዬ እኔ ምሳ እየሰራው ነው ማለት ነው። ከዛ ቤት 2 ሰራተኞች አሉ፣ ኡጋንዳ እና ስሪላንካ ማለት ነው፣ የሀገሬ ልጆች። እና ኡጋንዳዋ ልብስ እየተኮሰች ነው፣ ስሪላንካዋ ደግሞ ካሮዩታ ጋር ተቀምጣለች ማለት ነው። እኔ ደግሞ ምሳ ሰሪ ተብዬ ምሳ እየሰራሁ፣ እኔ ማጥባህ ነኝ። አንዷ ሰራተኛ ካሮዩቷ ጋራ ሳላ ነው ያለችው፣ አንዷ ደግሞ ከሰራተኛ ክፍል ሆና ልብስ እየተኮሰች ነበር ማለት ነው። እና የሀገሬ ልጆች ምን ሆነ መሰላችሁ? ጠዋት ተነስተን ሁላችንም ስራ ሰራን ማለት ነው። አንደኛዋ ልጅ ከፎቅ ሄዳ አንደኛዋ ሰራተኛ ኡጋንዳዋ ማለት ነው የአንዷን መዳም ክፍል አጽድታ እንትን አጫጭሳላት ነበር ማለት ነው። እና የሷን ክፍል አጫጭሳ አጥና ምናምን ስጨርስ መትከኑን እዚሁ ጥሎ አልመጣች፣ ማጨሻውን ማለት ነው ይዘው ወደታች መጣች። ገብቷችኋል? እና ይዘው እንደመጣች ማጥባህም አላስቀመጠችውም፣ ከታች ካለ ክፍልም አላስቀመጠችውም። እዛ ቤት ውስጥ 2 የቆሻሻ ማጠራቀሚያዎች አሉ፣ ሰላዎች ማለት ነው። አንደኛው ማጥባ ውስጥ ነው፣ አንደኛው ደግሞ ውጭ ላይ የሰራተኞቹ ክፍል ኮንቴነር ነው። ከኮንቴነሩ እንዲተደግፈው ነው ትልቁ የቆሻሻ ማጠራቀሚያ የሚቀመጠው ማለት ነው። ከዛ ያች ሰራተኛ ያንን ክፉ ቃንስታ ያመጣችው መትከን መድፋት ፈለገችና ማጥባህም አልደፋችውም። እውነት ለመናገር እኔ ስደፋው አላየዋትም፣ በኋላ ነው እንጂ ማለት ነው። ወስዳ የተደፋዋለ ውጭ ላይ ካለው ከቆሻሻ ማጠራቀሚያ ማለት ነው። ከዛ ሁላችንም በየስራችን ሄድን። በቃ ስራችን ተሰማራን፣ እየሰራን ነው። በዚያን ሰዓት ደግሞ እንዳሆነ አይደለም። አሁን ትንሽ ሙቀቱ ቀዝቀዝ ብሏል። በሰዓቱ በጣም ሙቀት አለ። እሷም ልብሷን እየተኮሰች ነው፣ ያችም ካሮያዋ ጋር ተቀምጣ ስልኳን ትጎረጉራለች ሳሎን ላይ፣ እኔም ምግቤን እየሰሩ ነው። በቃ ምንም ነገር የለም። እኛ አለማችን እየቀጭን ነው ማለት ነው። ከዛ የሀገሬ ልጆች ካሮይቷ ጋር የነበረችው ስሪላንካዋ ሀማም መሄድ ፈልጋ፣ ሀማሙ የሰራተኛ ሀማም ያለው እሱ የተቀመጠች ሳሎን ነው። ከሳሎኑ ወጥታ ደግሞ ማጥባሁን ታገኛለች። ከዛ የማጥባሁን በር ከፍታ ስትወጣ የሰራተኛ ክፍል አለ። ከሰራተኛ ክፍል ወጥታ ደግሞ አሁንም ሂዳ ነው የሰራተኛ ሀማም የምታገኘው። ሀማሙ ለብቻ ነው፣ ክፍላቸው ለብቻ ነው። 2 ኮንቴነሮች ናቸው ማለት ነው። እና የሀገሬ ልጆች የማጥባሁን በር ወዲያው እንደከፈታችሁ የምታገኙት የሰራተኞችን ክፍል ነው። ከሰራተኞቹ ክፍል ተጠግቶ የተቀመጠ ያን የቆሻሻ ማጠራቀሚያ ብያቸዋለሁ። እኔም እንትን የማጥባሁ በር ሲጀመር እንደተከፈተ ወዲያው ነው የምታገኙት ማለት ነው። እኔ እንዴት እንዳልሰማው አላውቅም ወላሂ። ከዛ ከፈት ስታረገው ውን ያለች ማለት ነው። ከዛ እኔም ከጥጓ ቆሜ ስለነበር ስናይ እንዳለ ተያይዟል እሳት። የሀገሬ ልጆች የቆሻሻ ማጠራቀሚያውን ቅርጥምጥም አድርጎ በልቶ ጨርሶ የሰራተኞቹ ክፍል ማለት ነው ኮንቴነሩ እንዳለ ጥላት መስሏል ማለት ነው። ከስር የቀረው ላስቲኩ ብቻ ነው እየቀለጠ ያለው ወላሂ። ከዛ እሷ እኛ ስንል ማንሰማሽ ደግሞ ኡጋንዳዋ ከዚሁ ከሰራተኛ ክፍል ልብስ እየተኮሰች ስለነበረች እኔ ከማጥባ አንዷ ከሰራተኛ ሽንት ቤት፣ አንደኛዋ ደግሞ ካሮይቷ ሽንት ቤት ውሃ ይዘን ርጫ ማለት ነው ለማጥፋት እሳቱ። ግን እንዴት እንደደነገጥን አትጠይቁም። ከቤት ማንም የለም። 2 ወንድ ልጆች አሉ፣ 2 ሴት ልጆች አሉ። ልጆች ስላቸው ትልልቆች ናቸው። ትንሿ እድሜዋ 40 ነው። ገባችሁ? እዚያ ቤት የሚኖሩት አላገቡም። 4ቱም 2 ወንድና 2 ሴት። ላላ ትንሹማ ወንድ ነው። ተሳስቼ ነው። እሺ አራው ትንሿ ናት። 40 መሪም ትባላለች። 40 ዓመቷ ነው። እና የሀገሬ ልጆች ማንም ከቤት የለም። ተቀወጠ፣ አጠፋነ። አሮይቱ አልሰማችንም። እንዳለ የሰራተኞቹ ማደሪያ ወይም የሰራተኞቹ ክፍል ኮንቴነር ጥላት መስላለች።
በቃ ተደናገጥነ። ግዴታ መደወል አለበት ተባለ። ለመዳሟ ደወለች። መሬም ለምትባለዋ ኡጋንዷ ደወለች እና እንደዚህ ያለ ነገር ተፈጥሮብና እንዴት እንደተፈጠረ የሚታወቅ ነገር የለም ስትላት ባባ ሀሊል ፊ ዳክል ቤት ስትል የለም ተባለ ማለት ነው። ከዚያ እሱ ፖሊስ ነው ሲደወልለት ስራ ቦታ ነኝ አለ። እንደዚህ ያለ ነገር ተፈጥሯል ሲባል ከስራ አስፈቅዶ ወዲሆን እየሮጠ መጣ ሰውዬው ማለት ነው። ከዚያ መጥቶ ሲል ምንድን ነው በምን ተነሳ ምናምን ሲል ሁላችንም ምን ያላቅም የሆነ ለመናገር የማውቀው ነገር የለም። ኋላ ነው ተረጋግታ ከበረደ ምን ካለ በኋላ አና ቅልጣናለች ማለት ነው። ውሹ ሰውቲ ስትባል አና ፎቅ ደከንት ሀጅራት ነዲያ አለች ማለት ነው። ነዲያ የምትባል ልጅ አለች እና የእሷን ክፍል አጥኜ መትከኑ ወዲሆን አምጥቼ የቀዘቀዘ መስሎኝ እሳቱን ደፍቼዋለሁ አናቸበት ይሄን ያለች ማለት ነው። ገባችሁ? እና ያነ ነው እንጂ ሌላ ነገር የተፈጠረ ነገር የለም። እሱን ነገር ደፍቻለሁ እሳቱ በቃ የተቀጣጠለው በሱ ነው ብላ ተናገረች። ከዛ በኋላ የሚያጸዱ ሰዎች መጡ፣ ተጠሩ፣ አጸዱ። ወደ ውስጥ ሁሉ ነበር ማለት ነው። የሆነ ጠባብቅ ነበር ይሄ መኪነሳ ምናምን እየተሰባበረ እዚያ ውስጥ ነበረ። መጥረጊያ ቦርሶች ምናምን ነበሩ። ዱቄት ሆነዋል። ያ ሁሉ እስከሚሆን ግን ሰራተኞች አንሰማም። ምክንያቱም ሁላችንም በየስራችን ተበተነናል። ወላሂ የዛ እነዚህ የተረፉ ሲለን ያቺ ልጅ ሀማምተድ መውጣቷ ጠቀመን ማለት ነው። እና እንደዚያ ብለን እንደዚህ ያለ ነገር ተፈጥሮ ነበር። በራሴ ደግሞ ምን እንደደረሰብኝ ልንገራችሁ። እኔ አንድ ጊዜ መዳም አንድ ጊዜ እኔ በነገራችን ላይ በጣም እጠነቅቃለሁ። ይሄን ያክልም የሚያጋፋው ቤተሰብ ስለሌለ ሁሉንም ነገር በራሴ በመብቴ ቀስ ብዬ ስለማድረግ እንደዚህ ያለ ነገር ብዙ ጊዜ ተከስቶብኝ አውቅ። አንድ ጊዜ ግን ልጅቷ ጠዋት ስራ ከመሄዷ በፊት ልብሷን አጥናለች ማለት ነው። እና ለልብሷ እያጫጫሰች ቆይታ ያንን መትከን ታስቀምጠዋለች ሀማማ ውስጥ ማለት ነው። ከዚያ ሁሉንም ሀማሙ ጨርሼ ከሱ ሀማም ስገባ ያንን መትከን ከሌላ ተቀምጦ አገኘሁት ማለት ነው። ከዚያ ወሰርኩኝና ያደረ የበረደ መስሎኝ የተደፋሁት ከቆሻሻ ሰለው ውስጥ ማለት ነው። እና ከቆሻሻ ሰለው ውስጥ ደፍቼ አንስቼዋለሁ ማለት ነው። ኪሱን አነስተውና ውጭ አስወጣሁት፣ ሳሎን ላይ አስቀመጥኩት ማለት ነው። ሁሉም ቆሻሻ ከምጠረቅምበት እና ያንን ቆሻሻ ወጥቼ እኔ ክፍሉን እያጸደው ነው። ሽንት ቤቱን ጨርሼ ክፍሏን እያጸደው ነው። ከዛ ሳሎኑ ላይ የሌለ ተቀጣጥሎላቸዋል የሀገሬ ልጆች። ማንም የለም ደግሞ መዳምና ተኝታለች። እኔ ብቻ ነኝ። ሲቀጣጠል ወላሂ እንዴት እንደነገጥኩ አትጠይቁኝ ማለት ነው። እዚያ አምጥቼ ደፍቼ ምናምን አበረድኩኝ። የሆነ ጊዜ ደግሞ ማታ መዳም ሌላ ጭስ ማጫቀሽ ፈልጋ የነበረውን ለካ እሳት እንዳለው ወስዳ ከሀማሙ ደፍቷለች። እዚያው ላይ የሀማሙ ኪሱም ተቃጥሎ የሀማሙ የቆሻሹ ሰላም ተቃጥሎ ምናምን ነገር ውሹ ሪሃ ተብሎ እንደገና ሲታይ እኔ ተኝቻለሁ። ፊ ሪሃ ብላ ለባሏ ደውላ ባሏ ሲወጣ ሰለው ነበር ሀማሙ እየተቀጣጠለ የነበረው ማለት ነው። እንደዚያ ብለን ተርፈናል። እና ምንላችሁ ፈልጌ ነው ብዙዎቻችን ቀለል አድርገን ልናየው እንችላለን፣ ግን በእርግጠኝነት በጣም ብዙዎች በዚህ ነገር እንደዚህ ያለ ስራ ደርሶባችሁ ሊሆን ይችላል። እና ከጋዙም በተጨማሪ በዚህ ነገር ፍንዳታ ወይም ቃጠሎ ሊከሰትብን ስለሚችል ጥንቃቄ አድርጉ። ትኩስ ነገር አትድፉ። ማታ ከመተኛታችሁ በፊት ጋዝ መዘጋቱን እርግጠኛ ሆኑ። ጠዋትም ከመክፈታችሁ ወይም ደግሞ ከመለኮሳችሁ በፊት አረጋግጡ ማለት ነው። ቸክ አድርጉት የሀገሬ ልጆች እና አላህ ይጠብቀን። መግቢያ ላይ ያያችሁት እንግዲህ በቀደም ጁማለታ የሞተችው የፍኖተ ሰላማ ልጅ የተቃጠለችበት የማዳሟ ቤት ነው እየተባለ ነው ማለት ነው። ለእሷም አላህ ይዘንላት። የኔ ከርታታት በሰው ሀገር እንደተንከራተተች ቀረች። ከባድ ነው እና አላህ ከድንገተኛ ነገር ሁላችንም ይጠብቀን። የሀገሬ ልጆች በስደት እስካለን ድረስ ለራሳችን ያለ ነው ካላ በታች እኛው ራሳችን ነን ብያቸዋለሁ። ምክንያቱም ይችታችን ሙታም ክስ ተመሰረተባት የሚለውን ነገር ስሰማ በጣም ነበር ያዘንኩት። እነሱ ካሳ ክፈሉ እንዳይባሉ ራሷን አታውቃ ሆን ብላ ጋዙ ተከፍቶ እንደነበር እያወቀች የለኮሰችው ብለዋሉ ሲባል በጣም ነው ያዘንኩት። ወላሂ አንድ ሰው በራሱ በፈቃደኝነት ሞትን አይመርጥም። እሺ ለዚሁም ስደተኛ ስንት ተስፋ አላት ደክሟት አልሞላላት እንጂ እየተሰቃየች እንዳለች በዚሁ እንደዚሁ ነው የቀረችና የነሱ መልስ ግን የሚያሳዝን ነበርና ማንም የለም እና ራሳችሁ ጠብቁ። ቅድሚያ ለራሳችን እንስጥ ነው ማለት የሚፈልገው። እና እስኪ ግን ይሄ ነገር ደርሶባችሁ የምታውቁቶች በዚህ ምክንያት ቃጠሎ ተፈጽሞባችሁ ባትቃጠሉ እንኳን እየተጫጫሰ ወይ ምናምን የደረሳችሁበት እህቶች ካላችሁ ኮሜንት ላይ አስቀምጡ እና ካልተቀየረ ኮንቴነራቸው በሚቀጥለው ሰድ ቀርጬ አሳያችኋለሁ። ግን በጣም ጠቁሮ ነበረ እና ይሄን ለማለት ነበር የመጣው። ሰላም ሁኑልኝ።